እርጉዝ መሆንሽን እንዴት ማወቅ ትችያለሽ? ብዙ ጊዜ የወር አበባ መቅረት ብቸኛው ምልክት እንደሆነ ይታሰባል። ነገር ግን ሰውነታችሁ ገና የወር አበባ ቀን ሳይደርስ ወይም ደግሞ ምርመራ ሳታደርጉ እርግዝና መፈጠሩን የሚነግሩ ስውር ምልክቶች አሉት። እነዚህ ምልክቶች ቀድሞ ማወቅ ደግሞ ለጽንሱ አስፈላጊውን ጥንቃቄ ለማድረግና ጤናማም እርግዝና እንዲኖር ይረዳል። ዛሬ በብዙ እናቶች ላይ የሚታዩ 10 ዋና ዋና ቀደምት የእርግዝና ምልክቶችን አንድ በአንድ እናያለን። ከነዚህ ምልክቶች መካከል አንዳንዶቹ ከወር አበባ ምልክቶች ጋር ስለሚመሳሰሉ እንዳያሳስቷችሁም በዝርዝር አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ ጀምሩ። መልካም ቆይታ ይሆንላችሁ። አንደኛ፣ የወር አበባ መቅረት። ይህ ምልክት ለአብዛኞቹ ሴቶች እርግዝና መኖሩን የሚጠረጥሩበት የመጀመሪያውና ዋነኛው መንገድ ነው። በጤናማ ሁኔታ የወር አበባ በየወሩ የሚመጣው ማህፀን ለጽንስ ያዘጋጀውን ግድግዳ እርግዝና ካልተፈጠረ ስለሚያፈርሰው ነው። ነገር ግን ጽንስ ከተፈጠረ ሰውነትሽ ያንን ግድግዳ ለጽንሱ መጠለያነት እንዲያገለግል ስለሚይዘው የወር አበባሽ የሚቀር ይሆናል። እርግጥ ነው የወር አበባ መቅረት በጭንቀት፣ በከፍተኛ ስፖርት ወይም ደግሞ በሌሎች የጤና ምክንያቶችም ሊከሰት ይችላል። ነገር ግን የግብረ ስጋ ግንኙነት ከነበረ ማለትም ግንኙነት አርግተሽ ከነበረ እና የወር አበባችሁ የሚቀር ከሆነ የመጀመሪያው ጥርጣሬ እርግዝና መሆን አለበት። ሁለተኛ፣ የጡት ለውጦች። የወር አበባሽ መቅረቱን ካስተዋልሽ በኋላ ወይም ደግሞ ከመቅረቱ ጥቂት ቀናት ቀደም ብሎ በጡትሽ ላይ ከፍተኛ ለውጥን ልታስተውይ ትችላለሽ። በሰውነትሽ ውስጥ ያሉት የሆርሞን መጠኖች በተለይ ፕሮጀስትሮን እና ኤስትሮጅን በከፍተኛ ሁኔታ ስለሚጨምሩ ጡትሽ ሊያብጥ፣ ሊደነድን ወይም ደግሞ ስነኪው የመጥቆርና የመውጋት ስሜት ሊኖረው ይችላል። በተጨማሪም ደግሞ በጡት ጫፍ አካባቢ ያለው ጥቁር ክፍል ይበልጥ ሊጠቁርና ትናንሽ ነጠብጣቦችም ሊወጡበት ይችላሉ። ይህም ለውጥ ሰውነትሽ ለወደፊቱ የጡት ማጥባት ሂደት ራሱን እያዘጋጀ መሆኑን የሚያሳይ ቀደምት ምልክት ነው። ሶስተኛ፣ ከፍተኛ የድካም ስሜት። ያለምንም ግልጽ ምክንያት ሰውነትሽ ዝልፍልፍ የማለትና ሁልጊዜም እንቅልፍ የማለት ስሜት ሊሰማሽ ይችላል። ይህም የሚሆነው እርግዝናው እንደተፈጠረ ፕሮጀስትሮን የተባለው የሆርሞን መጠን በሰውነትሽ ውስጥ በከፍተኛ ሁኔታ ስለሚጨምር ነው። በተጨማሪም ሰውነትሽ ለጽንሱ እድገት ሲባል ተጨማሪ ደም ማምረት ስለሚጀምርና የልብ ምትሽም ስለሚጨምር ሰውነትሽ ልክ ረጅም ርቀት እንደሮጠ ሰው ሊደክመው ይችላል። ብዙ እናቶችም ገና እርግዝና መኖሩን ሳያውቁ ለምንድነው እንዴ ደከመኝ ብለው መጠየቅ የሚጀምሩት በዚህ ወቅት ነው። አራተኛ፣ ማቅለሽለሽና ማስመለስ። ይህ ምልክት ብዙ ጊዜ የጠዋት ህመም ተብሎ ቢጠራም በእውነቱ ግን በማንኛውም ሰዓት ቀንም ሆነ ማታ ሊከሰት ይችላል። ብዙ ሴቶች እርግዝናው በሁለተኛው ወር አካባቢ ሲሆን ይጀምራቸዋል። ሆኖም ለአንዳንዶቹ ገና እርግዝናው እንደተፈጠረ በመጀመሪያዎቹ ሳምንታት ሊጀምር ይችላል። ይህም የሚሆነው በእርግዝና ሆርሞኖች መጨመር ምክንያት የምግብ መፈጨት ሂደት ስለሚዘገይና የሽታ ስሜታችሁ ከመጠን በላይ ስለሚጨምር ነው። ቀደም ሲል የምትወዱትን የምግብ ሽታ መጥላት ወይም ደግሞ የሽንኩርት ቁሌትና የቡና ሽታ ስታሸቱ የማቅለሽለሽ ስሜት መፈጠር ትልቅ የእርግዝና ምልክት ነው። አምስተኛ፣ ቀለል ያለ የደም ጠብታና ቁርጠት። ጽንሱ ከተፈጠረ ከ6 እስከ 12 ቀናት ባለው ጊዜ ውስጥ በማህፀን ግድግዳ ላይ ራሱን ያጣብቃል። በዚህ ወቅት ጥቂት የደም ነጠብጣቦች ሊታዩ ይችላሉ። ይህም ሁኔታ ብዙ ጊዜ ከወር አበባ ጋር ስለሚመሳሰል ግራ ሊያጋባ ይችላል። ነገር ግን ይህ ደም ከወር አበባ የሚለየው ቀለሙ ደብዛዛ ማለትም ሮዝ ወይም ደግሞ ቡናማ በመሆኑ መጠኑ በጣም አነስተኛ በመሆኑና እንዲሁም ደግሞ ከአንድና ወይም ደግሞ ከ2 ቀናት በላይ ስለማይቆይ ነው። ነገር ግን ይህ ደም ከወር አበባ የሚለየው ቀለሙ ደብዛዛ፣ ይሄ ማለት ሮዝ ወይም ደግሞ ቡናማ በመሆኑ መጠኑ በጣም አነስተኛ በመሆኑና ከአንድ ወይም ደግሞ ከ2 ቀናት በላይ ስለማይቆይ ነው። ከዚህ ጋር ተያይዞም መጠነኛ የሆድ ቁርጠት ሊሰማሽ ይችላል። ብዙ እናቶች የወር አበባ ሊመጣባቸው እንደሆነ ያስባሉ። ነገር ግን ይህ ምልክት ጽንሱ ማህፀን ውስጥ ቦታ መያዙን የሚያበስር ነው። ስድስተኛ፣ ቶሎ ቶሎ የሽንት መምጣት። እርጉዝ መሆንሽን ገና ሳታውቂው እንኳን ከወትሮ በተለየ ሁኔታ በተደጋጋሚ ወደ ሽንት ቤት መመላለስ ልትጀምሪ ትችያለሽ። ይህ ምልክት ብዙ ጊዜ የሚጀምረው እርግዝናው ከተፈጠረ ከ2 ሳምንት በኋላ ባለው ጊዜ ውስጥ ነው። ለዚህም ምክንያቱ ደግሞ በእርግዝና ሆርሞኖች መነሳሳት ምክንያት በሰውነትሽ ውስጥ ያለው የደም መጠን ስለሚጨምርና ኩላሊቶችሽም ከመጠን በላይ ፈሳሽን እንዲያጣሩ ስለሚገደዱ ነው። ብዙዎቹ ይህንን ምልክት እንደ ብርድ ወይም ደግሞ እንደ ኢንፌክሽን ሊቆጥሩት ይችላሉ። ነገር ግን ከሌሎች ምልክቶች ጋር ተዳምሮ ሲመጣ የሰውነትሽ ለውጥ መጀመሪያ መሆኑን ያሳያል። ሰባተኛ፣ የምግብ ምርጫና የሽታ ስሜት መለወጥ። በእርግዝና መጀመሪያ ላይ የሽታ ስሜትሽ እጅግ በጣም ንቁ ከመሆኑ የተነሳ ከዚህ በፊት የማይረብሹ ሽታዎች ለምሳሌ የቡና ወይም ደግሞ የሽንኩርት ቁሌት
የሳሙና ወይም ደግሞ የሽቶ ሽታ በድንገት ሊያስጠሉሽ ወይም ደግሞ ሊያቅለሸልሹሽ ይችላሉ። ከዚህ ጋር ተያይዞም ቀደም ሲል በጣም የምትወጁ ምግብ መጥላት ወይም ደግሞ በጭራሽም የማይመችሽ ምግብ መመኘት ልትጀምሪ ትችላለሽ። ይህም የሚሆነው በሰውነትሽ ውስጥ ያለው የኤስትሮጅን ሆርሞን መጠን በፍጥነት ስለሚጨምር ነው። ብዙ ሴቶች እርግዝናቸውን የሚጠረጥሩትም በድንገት የምግብ ፍላጎታቸው ሲቀየር ወይም ደግሞ የተወሰኑ ሽታዎችን መቋቋም ሲያቅታቸው ነው። 8ኛ የሆድ መነፋትና የምግብ መፈጨት መዘግየት። ልክ የወር አበባ ከመምጣቱ በፊት እንደሚሰማሽ አይነት የሆድ መነፋት ወይም ደግሞ ውጥረት በእርግዝና መጀመሪያ ላይ ሊከሰት ይችላል። ይህም የሚሆነው በሰውነትሽ ውስጥ ያለው የፕሮጀስትሮን ሆርሞን መጨመር የምግብ መፈጨት ስርዓትሽን እንዲዘገይ ስለሚያደርገው ነው። በዚህ ምክንያት ሆድሽ ጋዝ እንደሞላው ሊሰማሽ ወይም ልብስሽ ወገብሽ አካባቢ ጥብቅ ሊልሽ ይችላል። ብዙ እናቶች ገና እርግዝናው መኖሩን ሳያውቁት በሆድ መነፋት ምክንያት የምግብ ፍላጎታቸው ሊቀንስ ወይም ምቾትን ሊያጡ ይችላሉ። 9ኛ የስሜት መለዋወጥ። ምክንያቱ ባልታወቀ ሁኔታ በድንገት የመከፋት፣ የመበሳጨት ወይም ደግሞ የመደሰት ስሜት ሊፈራረቅብሽ ይችላል። ይህም የሚሆነው በእርግዝና መጀመሪያ ላይ የሆርሞኖች መጠን በከፍተኛ ሁኔታ ስለሚናወጥ እንዲሁም ደግሞ በአንጎላችን ውስጥ የሚገኙትን የነርቭ አስተላላፊዎች ስለሚነካቸው ነው። በትንሽ ነገር እንባሽ ሊመጣ ወይም ደግሞ በትናንሽ ስህተቶች ቶሎ ልትቆጪ ትችላለሽ። ይህም ስሜት ልክ የወር አበባ ከመምጣቱ በፊት ከሚታየው የባህሪ ለውጥ ጋር ስለሚመሳሰል ብዙ ሴቶች ምልክቱን ሊዘነጉት ይችላሉ። ነገር ግን ከሌሎች ምልክቶች ጋር ተዳምሮ ሲመጣ እርግዝና መኖሩን ሊጠቁም ይችላል። 10ኛ የሰውነት ሙቀት መጨመር። ከነዚህ ምልክቶች ሁሉ ጋር ተያይዞ በሰውነትሽ ላይ የሚታይ ሌላው ምልክት የሙቀት መጠን መጨመር ነው። እርግዝና ሲፈጠር የሰውነትሽ የሙቀት መጠን ከወትሮ በትንሹ ማለትም በጥቂት ዲግሪዎች ከፍ ብሎ ሊቆይ ይችላል። ይህ በተለይ ጠዋት ገና ከአልጋ ጋር ስትነሺ የሚሰማሽ ሙቀት ነው። ብዙ ጊዜ የወር አበባ ሊመጣ ሲል የሰውነት ሙቀት ይቀንሳል። ነገር ግን እርግዝና ካለ ሙቀቱ ሳይቀንስ ለተከታታይ ሳምንታት ከፍ ብሎ ይቀጥላል። ይሄ ምልክት ሰውነትሽ ጽንሱን ለመንከባከብ ሜታቦሊዝሙን እየጨመረ መሆኑን ያሳያል። ስለዚህ እንደ አጠቃላይ እነዚህ 10 ምልክቶች እርግዝና መኖሩን የሚጠቁሙ ምልክቶች ናቸው። ታዲያ እነዚህ ምልክቶች ሁሉ እርግዝና መኖሩን ሊጠቁሙ ቢችሉም እርግጠኛ ለመሆን ግን የሽንት ወይም ደግሞ የደም ምርመራ ማድረግ ከሁሉ የተሻለው መንገድ ነው። እንግዲህ ዛሬ ያየናቸውን 10 ምልክቶች በእርግዝና መጀመሪያ ወቅት በብዛት የሚታዩ ናቸው። ነገር ግን መዘንጋት የሌለብን ነገር የእያንዳንዱ ሴት ሰውነት የተለያየ በመሆኑ እነዚህ ምልክቶች በሁሉም ላይ እኩል ላይታዩ ይችላሉ። ስለዚህ ምልክቶቹን ካስተዋላችሁ በኋላ ትክክለኛውን ማረጋገጫ ለማግኘት የሽንት ምርመራ ማድረግ ወይም ደግሞ ወደ ሕክምና ተቋም መሄድ ብልህነት ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትዘንጉ። እንዲሁም መሰል የጤና መረጃዎች እንዲደርሷችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃችኋለሁ። በእርግዝና ዙሪያ ያላችሁንም ማንኛውንም ጥያቄ ወይም ደግሞ አስተያየት ኮሜንት ላይ ጻፉልኝ። በቀጣይ አስተማሪ የጤና ትምህርት እስከምንገናኝ በጤና ቆዩልኝ። ቻው።